ሩታዬ የኔ ጀግና የኔ እንቁ ሴት ማለት ነው። ጀግና የሚለው ቃል ራሱ አይበቃትም እኮ። አይ ጀግና የተባለ ወንድ የለም ማንም የማይደፍረው ወንድ ማለት ነው። ሩታ እንደዛ ነበር ወንድ መሆን ነበረባት። ነገር ግን ሴት ሆና ራሱ ማለት ነው ወንድ የሚያደርገውን ነገር ነው የምታደርገው። በጣም ጀግና በራሷ ኮንፊደንስ ያላት ሴት ማለት ነው። ማንንም መከታ አድርጋ የማትቆምና ብዙዬ ተንጨረጨረች። አበደች ተቀጣጠለች። እኔ ብዙ የምትባይ ሰው ማለት ነው። አንቺማ ገና ጆሮሽ ራሱ እንደሳት ሲነድ ማየት እፈልጋለሁ። ጨጓራሽ ብጥስጥስ ሲል ማየት እፈልጋለሁ። ምክንያቱም እንዳቃጠቻት አንቺም ትቃጠያታለሽ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። የምሬን ነው የምላችሁ ቤተሰብ። እኔ እንደዚህ መናገር አልፈልግም፣ እንደዚህ ተናጋሪም አይደለሁም። ግን አንዳንድ ደግሞ መረን የለቀቁ ሰዎች ሲኖሩ ልካቸውን ልንናገራቸው ይገባል ማለት ነው። በተለይ ደግሞ በሴት ልጅ ላይ ይህን ያክል ሲረማመዱ፣ በዛ ላይ ደግሞ እናት በጣም ከባድ ነው እና እንዴ እንደውም ሩታ በጣም ምህረት እያደረገች እኮ ነው። እግዚአብሔርን በጣም ሪስፔክት አድርጋ ነው የምታወራት። ዲስሪስፔክት እያደረገች የምታወራት እሷ ናት እንጂ ሩታ አይደለችም ማለት ነው። በጣም ከበደሏ በላይ የምታናግራት አነጋገር ሲያስጠላ፣ የምሬን ነው። ሌላ ሴት ብትሆን ማለት ነው እዛ ላይ ነበር የምትወለውላት። እመኑኝ፣ ከምሬ ነው። ማንም ዝም አይላትም እና እንግዲህ የወለደችን እናት በዚህ መልኩ መዘባበት ማለት ዋጋችሁ ይሄ ይሆናል ማለት ነው። እናትን መንካት ማበድ ነው። እግዚአብሔርን ነው የምላችሁ። ምንም እንደምታደርግ ራሱ አይታወቅም። እናት ለአንድ እናት ልጇ ማለት የመጨረሻ ትዕግስቷ። ምንም ነገር ቢመጣ ልትታገስ ትችላለች፣ ልታሳልፍ ትችላለች። በልጇ ግን የለም መደራደር ማለት ነው። ወላ አባትየው ራሱ ሊማር አይችልም። ልክ እንዳብርሽ እያዳፋ ፖሊስ ወሰደው። እኔ እኮ ደስ ብሎኛል። የምሬን ነው የምላችሁ። ይሄ ሀቅ ነው። በቃ በጣም ነው ደስ ያለኝ። ምክንያቱም ይገባዋል። አባት ቢሆንም ማለት ነው ስነ ስርዓት በሌለው መልኩ ልጁን መውሰድ አይገባውም። እናቱን ጠይቆ በስነ ስርዓቱ መውሰድ ነበረበት እና ዋጋውን ያገኘው። እሰይ ደግ አደረገ አብርሃም። ይሄ የስራ ውጤት ነው። ገባ እኔ የአብርሃም በፖሊስ መወሰድ አልገረመኝም። ምክንያቱም መሆን ያለበት ነው የሆነው። ልጅቷን በጣም እያሰቃያት ነበረ። ልጇን ደብቆ ያለበትን ቦታ አያሳውቅም። በዛ ላይ ደግሞ እየደወለ ድምፁን እያሰማ እየተሳለቀባት ነበረ ማለት ነው። አብርሽ እኮ ውስጥ መሰሪ እኮ ነው፣ ልክ እንደ ሩታ ማለት ነው። በጣም መሰሪዎች ተያይዛችሁ ሚዲያ ላይ ብቻ የምታሽቃብጡ አሽቃባጮች አስመሳይ ሁላ እና በጣም ድንቅ ያለኝ ደግሞ የዝቺ ሴትዮ ማበድ ነው። አንቺ አሁን ምንድን ነው የሚያንጨረጭርሽ? የሩታ ልጅ ሲሰረቅ ማለት ነው ስልክ እንኳን ለማውራት ፍቃደኛ ያልሆንሽ፣ ለመመለስ ፍቃደኛ ያልሆንሽ ሴትዮ አሁን ወንድምሽ በሰራው ስራ ሲታሰር ፖሊስ ሲወስደው ምን አንገደገደሽ? እንደዚህ ምንድነው እንደዚህ የሚያዘልልሽ? ተቃጠይ። ሩታ እንደሆነ ይኸው አሳየችሽ እኮ። ከዚህም በኋላ ራሱ ከነካችኋት አትለቅሽም። ደግሞ አንቺ ብሎ ለቤተሰብ ክብር የለሽም ብለሽ ታወሪያለሽ እንዴ? አንቺ የትኛው ክብርሽ ነው? ከሩታ በላይ ያከበራችሁ እኮ የለም። የምሬን ነው። በጣም ነው የምታከብራችሁ፣ በጣም ነው የምትወዳችሁ። እውነት ነው፣ ህዝብ የሚያውቀው ነገር ነው። እናንተ ግን ማለት ነው ለእሷ የምትገቡ ሰዎች አይደላችሁም ከምር። በተለይ ወንድሞቹ እህቶቹ አትገቡ፣ ለሩታ አትገቡ። በጣም ሰው መሳይ ናችሁና በሰዓቱ ተጨንቃይች ልጅ የተወሰደ ብላ የምደውልበት ስታጣ ስደውልላችሁ ሁላችሁም ስልካችሁን ጥርቅም አድርጋችሁ ከዛ ቴክስት አይታችሁ ራሱ በሁለት ቀኑ ነው የመለሳችሁላት። ወዳው እንኳን አልመለሳችሁላትም ማለት። እዚህ ጋር ሰው ለመምሰል አትሞክሩ። ምንድነው ህይወታችሁ ማስመሰል ነው እንዴ? በቃ እና አስሬ እናት ነኝ እኔም እናት ነኝ እረዳዋለሁ አትበይ። አትረጅም፣ ድፍንሽ ብዙዬ አትረጅም። ብትረጅም ማኑሮ ማለት ነው በዚህ መልኩ እንኳን ባላናገርሻት ነበረ። ሲቀጥል አንድ እናት ከልጇ ተለይታ እንኳን 5 ቀን 4 ቀን አይደለም ማለት ነው ለአንድ ቀን ራሱ ተለይታ ስትል ጡቷ ምን ያክል ነው የሚሆነው? ጡቷ ምን ያክል ነው የሚሰማት? እንዴት ነው የሚወጋት? እንዴት ነው የሚጠዘጥዛት? ወተቷ ካልፈሰሰ ማለት ነው። ገባሽ? እናት ብትሆኝ ይሄን ትረጅ ነበረ። አስመሳይ ደግሞ ታስመሳያለሽ እንዴ እናት ነኝ እያልሽ። ከዚህ በላይ እንዴት ተታገሳችሁ? ታገሰች እኮ እንዴ! ለዛውም እናቱና 3 ቀን 4 ቀን ታገሰች። ልጇ የት እንዳላት ታውቅም። እየታመመች ነው። ጡቷ እቺ ልጅ እየወጋት ነው፣ እየቆረጠማት ነው አይደል? ህመሟ እንዴት ነው ሊገባችሁ ያልቻለው? እንዴት ነው ልትረዷት ያልቻላችሁ? 2 ቀን ለእናንተ ቀላል ነው። 2 ቀን መታገስ ለእናንተ ቀላል ነው። ለሷ ግን 2 ቀኑ አመት ነው የሚሆንባት። እመኑኝ፣ ለእናት 2 ቀን ከልጅ መለየት አመት ነው የሚሆንባት። ግን ያንን እንደምንም ብላ ቤተሰብ ላለመንካት ታግሳ ነበር። ግን እናንተ ወንድምሽ በተለይ ምንም እንደማታመጣ አድርጎ ምናምን እንደፈለገ ሲያናፋ ሲዘል ነበረ። ልክ አስገባችሁ ሩታዬ ማለት ነው። ጀግና እንዴ! በልጅ ማንም ሊደራደር አይችልም። የወሰደው ከሄርሜላ ጋር ነው። እናሳ ቢወስደውሳ እንደውም እኮ ሩታን ይበልጥ የሚያናድዳት አባትየው መውሰዱ አይደለም፣ ወስዶ ለውሽሚት መስጠቱ። እናትየው በህይወት እያለች ልጇን መንከባከብ እየቻለች እንዴትም አድርጋ ማሳደግ እየቻለች ማን ስለሆነ ነው እሱ ለውሽማ ወስዶ የሚሰጠው?
ይሄ እንቦቀቅላ ህፃን በእንጀራ እናት የሚያድገው ምን በወጣ ሲጀመር እኮ አላማቸው በቃ ለሩታ ላለመመለስ ነበር። ምክንያቱም እቺ ሄርሜላ የምትባል ሀለሌ ሸሌ ስትናገር የነበረው ሰምታችኋል። ዶርም ሆኖ ከሚያሳድገው ከኔ ሆኖ ልንከባከበው ብዬ ነው አለች ማለት ነው። አመለጣት። አያችሁ፣ ሴራችሁ ተጋለጠ። ጭራሽ ሁሉ ልትመልሱላት አልነበር። ስለዚህ ለዛ ነው እንደዚህ በህግ ሄደችባችሁ ማለት ነው። እንኳን እናንተን አይደለም እኔ በዙሪያችሁ ያሉ ሰዎችን በሙሉ ብትጠርግልኝ ሩታ ማርያም። በተለይ ይሄ ጭራሮ አብርሽ ማን ነበረ አቤልና ብሩክ የተባሉ ሰውዬ ማለት ነው ዘብጥያ ወርዶ ማየት ፈልጋለሁ። እመቤቴን በጣም ነው ማየት የምፈልግ። ምክንያቱም አማይካድ የበሉበትን እጅ የሚሰብሩ እርኩስ ባለጌዎች እና ብዙዬ አታሽቃብጭ፣ አያዘልልሽ እንደዚህ ማለት ነው። ወንድምሽ ነገ ይፈታል፣ ልጁን ይመልስ። ለምን አልታገሰችም ብላችሁ ልትናገሯት አይገባችሁም። ምንም አይነት ምክንያት የላችሁም። ሲጀር እናንተ ደህና ሰው ብትሆኑ ማለት ነው ልጁን ከቤት ድረስ ራሱ እንደዚህ አብርሽን አላገኘሁትም እኮ ስልክ አያነሳልኝም እያላችሁ አፋችሁን ከምትከፍቱ እንዴትም ብላችሁ ተሯሮጣችሁ የሄርሜላን ቤት ማግኘት አያቅታችሁም ነበረ። ግን በእናንተ ላይ ስላልደረሰ ብቻ የእናንተ ልጅ ስላልሆነ ብቻ ቼላ ብላችሁ ምን ያክል እየተጎዳች እየገባችሁ እያያችኋት ነበረ። ስልክ እስከሚያነሳ ነበር የምትጠብቁት። ስልክ እስከሚያነሳላችሁ እስከሚያናግራችሁ አግኝቷችሁ እንኳን የሆነ አንድ ቪዲዮ ትሰራላችሁ፣ ነገ መልስላታለሁ ምናምን ይላል። በቃ በዛው ይቀራል ማለት ነው። እቺ ልጅ እስከዛ ድረስ ትታመም፣ እስከዛ ድረስ እቺ ልጅ ጦቷ ይፈንዳ። ለምን ጨዋጫ ያጫውታችኋል? ከዚህ ጋር ለምን ደና ሰው ትሆናላችሁ? 2 ጊዜ መታሰሩ ነው የገረመሽ ብዙዬ? 2 ጊዜ መታሰሩ ነው የገረመሽ? ከዚህ በላይ እኮ ገና 3-4 ጊዜ ሊገባ ይችላል ካላረፈ ማለት ነው። መጥፎ ስራውን ካላቆመ ገና ዘብጥ እየተዋርደዋለሽ እየተከታተልሽ በሚያደርገው ነገር ማለት ነው። ማንም ከህግ በላይ የለም። ገባሽ? ወላ አባት ለምን አይሆንም? አባት ከሆነ ራሱ ማለት ነው ስነ ስርዓቱን ካልያዘ ግዴታ ነው ዘብጥያ መወርወሩ እና አትውረግረጂ ማለት ነው። የባሰ ስትውረግረጂ ይሄ ሆድሽ እንዳይፈነዳ ነግርሻለሁ። ብዙ ተብየዋ ማለት ነው ሆድሽን ደገፍ አድርጊ፣ ዝም ብለሽ አትበጅ። እና ብዙዬ ተብየዋ ማለት ነው ስህተት የሰራን ሰው በዚህን ያክል ተባብረሽ ሩታን በዚህን ያክል ልትናገሪያት አይገባም። ሩታ ማለት ነው ከአንቺ የበለጡ እሳት የጎረሱ እህቶች አሏት። አንቺን ቢናገሩሽ ባንዴ እንደሚያንጠባጥቡሽ አውቃለሁ። ነገር ግን አፍ መካፈስ ስላልፈለጉ ነው። አይሽ ስብስብ ብሎ የተቀመጡ ምን ሰው እንደሌላ ታደረግሻት እኮ። እንደ እውነትም በኖርሽ እኮ እውነት ኖሮሽ እኮ በዚህን ያክል ብታብጂ ጥሩ ነበር። ስህተትን ደግፈሽ ወንድምሽ ስህተት እየሰራ ልጁን ተደብቆ ወስዶ አግባብ ባልሆነ መንገድ ሂዶ እንዴት በዚህን ያክል ሩታን ለመውቀስ አንቺ ደፈርሽ? ግን በዛ ላይ ደግሞ እኩያሽ አይደለችም እኮ የምሬ ነው። ሩታ እንኳን ብታጠፋ ማለት ነው መክረሻት ዘክረሻት መመለስ ሲገባሽ አንቺ ጭራሽ ካናትሽ ላይ ልትሰቀል አልሻት እኮ። ካናትሽ ላይ ተሰቅዬ ይዘሽኝ ዙሪ። ማነሽ አንቺ? ምን ስለሆንሽ ነው? አንቺን ብትሆኚ ማለት ነው ስትከበሪ ነው የምትከበሪው። ገባሽ? ስታከብሪ ነው የምትከበሪው። ማንም ሰው ሲያከብር ነው የሚከበረው።